እኔ ምን ነው እሱን አይደለም እሱ በኋላ ነው መጀመሪያ እኔ አላየሁም። ይቅርታ አድርጉልኝ እኔ አላየሁም። አየሁት ስኮር እያደረኩኝ እንዲያውም ወደ ላይ ወደ ታች አፕዳውን እያደረኩኝ ኮሜንቱን በሙሉ አየሁት። ሳይ ምንም ነገር የለም። ወይ ብቻ ነገሩ እሳት እየሆነ ኤልሻዳይም እየተናደደች እኔ አይቻለሁ አላየሁም። እኔ ኮሜንቱን በደንብ አይቼዋለሁ አላየሁም። እየተናደደች እንግዲህ አንድ ሰውም ቢሆን ጽፎላት ሊሆን ይችላል። አየሁትኝ እኔ አላየሁም። ይቅርታ አድርጉልኝ። እኔ ልጆቼን ይሳኝ አላየሁም ፈለግኩኝም አላየሁኝም። ከዛ ብቻ አልጣመኝም እንትን አለ ምናምን ነገር በቃ በዛ አለፈ። እዚህ ውስጥም አልገባችም አልወጣችም ምንም ነገር የለውም። ቆይ ከዛ ብቻ ነገሩ እየተባባሰ ማታ ላይ የዚች የጀርመኗን ጉጉማን ፎቶ ያኛው ዘቅዝቆ ይሳደባል። ምን አረገች ይች ልጅ ብዬ እሱ በኋላ ነው ይሄ አህያ ሰውዬ እሱ ማታ ነው ወደ ከሰዓት ነው እኮ ቀን ላይ ነው የሆነው። በእኛ ቀን ነው እንግዲህ ማለት ነው። አየዋትኝ ይሳደባል። እሱ ምን አርጋው ነው ማለት ለምን ይሰድባታል ስል እሷ ላይ ይወርዳል። ኦኬ ጉግማን ፎቶ መገልበጥ ነበረበት አልነበረበት? ለምንድን ነው የኪዱ ፎቶ ለምን የሚገለበጥ? ዋይ መሰደብም ካለባት ፎቶ የገለበጠ ፎቶ የእሬቻ ቪዲዮ የለቀቀችው ኤልሻዳይ ናት አይደለ? ኤልሻዳይ እና ጆከር የአንድ ሀገር ሰዎች ናቸው አይደለ? የአማራ ህዝብ ተጎዳ ካልና ካሰብ ለምንድነው ከኦሮሞ ጋር ገጠምሽ ብሎ ካለ ኤልሻዳይ ናት መሰደብ ያለባት። ብቻ ነገሩ ግራ ስለገባኝ ወይ ደግሞ በሆነ ነገር ተጋጭቶ ይሆናል የሆነ ነገር አስቀይማ ይሆናል ብዬ ያው እነሱ አንድ ጓደኛ ስለሆኑ ተጓተኝ። ብዙም አልወሰድኩትም ነገር ወደ ራሴ ገባ። ከዛ ትንሽ ስቆይ ደግሞ ቤታዮ ኦሮሞ እንዲህ ብላ ኦኬ እዚህ ጋራ ሲጀመር የመጀመሪያዋ ኤልሻዳይ አይደለችም የኦሮሞ ልብስ የለበሰችው ናዩ አለች አይደል እንዴ? ናዩ እኮ አለች። የተናገራት ሰው አለ የለም። ከዛ የበለጡ ሰዎች መማራለች ለብሳለች አልተሰደበችም። ሌሎች ሰዎች አሉ አልተሰደቡም። እኔ ላይፏን ሙሉ የኤልሻዳይን አይቻለሁ አልተሰደበችም። ዋይ ለምንድን ነው ኤልሻዳይ ፐርፐዝ የሆነችው? አንደኛ የዚህን ያህል የሚያስወራ እኔ አንድ መጥፎ ኮመንት አላየሁም። ፎቶ ካላት ቪዲዮ ካላት ታውጣ። እኔም ቪዲዮ አለኝ ማዳጋስካር ነው ወይ የዚህን ያህል ምንትን የሚል የለም። አሁን ኤልሻዳይ በጣም ስማርት ናት። በነገራችን ላይ ስማርት ናት። ስማርትነቷ ግን የተንኮል ነው። ምክንያቱም ተንኮል አስተማሯት። ተንኮለኞች ተንኮል አስተማሯት። እኔ ሳቃት ኤልሻዳይ ተንኮለኛ አልነበረችም። ኤልሻዳይ አሁን ምን ፈልጋለች? ከኦሮሞ ጋር የኢሬቻ ዕለት ስለሰራሁኝ አማራዎች ሰደቡኝ። አንድ እሷ አለ ከየት ነን የተማረችው? ከነንቆርቴ አዋዋሉ ነው ሰውን የሚሆነው። ሁለት አማራ የሚወዳት የፈለገቱን አማራ የሚወዳት ቤታዮ የምትባል ልጅ አለች። ቤታዮን ስለሚወዷት እንዲያረጉኝ በቃ ኤልሻዳይ ይህንን ተንኮል ከየት ተማረች? እዚህ ሶሻል ሚዲያ ላይ ካሉት አሮጊቶችና ሽማግሌዎች። እኔ ላይፏን እያየሁ ነው ካስከበ ወይ እኔ አላየሁም። አይኔ ደክሟል።
ስኮር እያረኩኝ አፕ ዳውን እያረኩኝ ማን የሰደባት ብዬ አይቼዋለሁ። አንድ ስልኤን እንዲያው ለብሳ እንኳን ቪዲዮ እስከ መስራቷ ራሱ አያውቁም፣ አላዩም። እራሷ ናት ቪዲዮ ሰርቻለሁ እዩልኝ፣ ቪዲዮ ሰርቻለሁ እዩልኝና ላይክ እና ሼር አድርጉልኝ፣ ለበሬቻ ቪዲዮ ሰርቻለሁ ብላ ሄዶ የሚያየም የለም መጡ። እኔ ላይክ እና ሼር ሳረግላት ገና 400 ምናምን ነው፣ አልታየም። ራሱ ኮሜንቱ ራሱ ገና 14 ነው 15 ነው። ሀው ከመቼው ነው የአማራ ሰዎች አይተው አንደኛ ለብሳ ቁጭ አላለችም። ልብሱ ቢጃማ ነገር ለብሳ ዝም ብላ የሆነ እያዳመጠች እንዴት ነው ቪዲዮ ሰርቻለሁ እያያችሁልኝ ነው ምናምን ነበር ስትለኝ ነበር። ይልሹ አሁን ልጆቻችን ምን እየተማሩ እንደሆነ ታውቃላችሁ? ተንኮል። ይሄ ደግሞ ምን ያመጣል? እዚህ ላይ ለመፈመስ ብለን ከራሳችን ማህበረሰብ ጋር መጋጨት፣ መውጫ መግቢያ ማጣት፣ በዚህ በበሰበሰ ፖለቲካ ውስጥ ራስን ማስበላት፣ በቀላል መንገድ ራስን ማስበላት ነው። ይሄንን ከየት ነው የተማረችው? ከነንቁርቴ። ምክንያቱም ሆይ 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 ይሄ ደግሞ ምንን አመጣ? ከራስ አልፎ የመጣችበትን አከብረዋለሁ ያለችውን ማህበረሰብ ማስከፋት። ምክንያቱም እንደዚህ አይነት ተንኮል በአማራ በኦሮሞ ውስጥ አሁንም በድጋሚ እንደዚህ አይነት ነገሩ እንዲፈጠር እኔ አልፈቅድም፣ ሌላ ሰውም አይፈቅድም። ምክንያቱም ኦልሬዲ ተተብትቦብናል በጥሩ ፖለቲካው። አሁን ደግሞ የአማራ ልጆች የኦሮሞን ካልቸር ልብስ ስለለበሱ አማራዎች ተሳደቡ ብለን በዛ ላይ ደግሞ ጆከር ገባበት ነገሩ ይላል ማለት ነው። ከዛ እዚህ ጋር ደግሞ ያሉት ደግሞ ሰዎች ይመጡና አያችሁ እኛም ብንለብስ ኖሮ እንደ ኤልሻዳይ ነበር የምንሰደበው። ውሸት ነው። የታል የተሰደበችው? ናይ ብቻ አይደለችም። ማናት? ሌላ አንድ የጎንደር ልጅ፣ በጣም የታወቀች የጎንደር የምታምር ልጅ፣ በደንብ እንኳን አላውቃትም። እነሱ መቼ ነው የተሰደቡት? የፈረደበት ጆከር ማንን ነው የሚዘቀዝቀው? ኦሮሞዋን፣ ጉጉቴን፣ ኪዱን የዘቀዘቀው አቅም ያለው በእሷ ስለሆነ ማለት ነው። እሱ ብቻ አይደለም። እቺ ትንሿ ነገር ነው ተባብሳ ተለቋቅሳ ወደ ትልቅ የምትሄደው ማለት ነው። ይቺ ልጅ እንደዚህ አይነት ነገር ድሮ ታውቃለች ብትል ስቲል ነው ድረስ እኔ ኤልሻዳይ እንደዚህ አይነት ልጅ አይደለችም፣ ግን እየጠፋች ነው ነው ብላችሁ። ኤልሻዳይ የተወደድሽ ይመስልሻል? የሚወድሽ ሰው በሚወደድ ነገር ነው ከፍ የሚያደርግሽ። እየወደደችሽ አይደለም። እሷ የራሷ ብሶት የራሷ ቂም እየተወጣችብሽ ነው። አንቺና ቤታየውን በማንሳትና በማጋጨት አንቺን ከፍ በማድረግ ቤታየውን የጣለች ይመስላታል። ገባሽ? ግን ኤልሻዳይን እየተበቀለቻት ያለችው እራሷ እንቁርቴ ናት። ትዝ ይለኛል የዛሬ ዓመት ከቤታየው ጋር እንዲህ ከመጠላቷ በፊት የኤልሻዳይን ፎቶ እያወጣች እየለጠፈች እንቁርቴ እያስፈራራችሽ ትሰድብሽ ነበር። ፈርተሽ ሊሆን ይችላል ድርጊቱ እንደምትለው። ምክንያቱም እሷ እንደምትለው ከሆነ ትዝ ይላችኋል የኤልሻዳይ ፎቶ እየለጠፈች ባክግራውንዷ ላይ እየለጠፈች መጀመሪያ ሶሻል ሚዲያ ሰው መሳደብ ስትጀምር እንቁርቴ ታርጌት ያደረገቻት ማንን ነው? ኤልሻዳይ ነው። ማት ፎቶ እያወጣች በማት ፎቶ ግን ኤልሻዳይ እርግጠኛ ነኝ ፈልገው የለጠፈችው። እንዲያውም ጠይቂያታለሁ ከኢንስታግራም ላይ ነው ምናምን ወስዳው ነው ያለችኝ እንጂ የምታፍርበትን ፎቶ አይደለም ማለት አይደለም። አሁን ያ አልሳካ ሲላት ኤልሻዳይ በምን በኩል ቀርባ ማዋረድ አለባት? ከነዚህ ልጆች ጋር እያጋጨች ከዚችኛዋ እንደሚመጡና ለምንድን ነው
በሬቻ ልብስ ማተሰሪው ሲሏት አይ እኔ ይሄንን ደግሞ ይዙና እቺ ደግሞ ይችን አንግል ተጠቅመው አንድ ቀን ሲቀረው ለጠፈች። ከዛ ሰደቡኝ፣ የራሷ ቤተሰብ የራሷ ዘሮች ሰደቡኝ ብላ ኦሮሞ ጋራ እንትን ለማለት መጣች። ጥሩ ነው ያዋጣል ወይ ነው። በተንኮል የምንመጣቸው ነገር ወደ ተንኮል ነው የሚጥሉ። ወደሽ ያንን ሰው አክብረሽ ያንን ማህበረሰብ ስትመጪ ነው ጥሩ። ተንኮል ይዘሽለት ስትመጪ ወይንም ደግሞ እንዲህ ባደርግ እንዲህ ያዋጣኛል፣ በሶስት ነገር ነው የመጣሽው። አንድ የአማራው፣ ሁለተኛ በኦሮሞ ስብ ለመወደድ፣ ሶስት ፖለቲካው ሞቅ ለማድረግ አለቀ። አንቺ ፈልገሽው አይደለም፣ መንገዶቹ ወሰዱሽ ወደዛ። ያንን ዝም ስንል ደግሞ አልፎ ተርፎ ደግሞ አሁን ከነ ሳምሪ ጋራ ከነ ምናምን ጋራ ምናምን ይሄ ደግሞ እዚህ ጋራ ቀናችሁ ምናምን ያልሽ ማስለጠፍና እንደውም ቁጭ ብለሽ ሞቅ ብሎሽ አዎ ግሬስ አለኝ ከማንም በልጭ ያሳየችዋለሁ ምናምን ያርግልሽ። ይቺ ግሬስ ግን እዚህ ጋር ናት፣ እዚህ ጋር ናት፣ ከዚች ጋር ናት፣ እዚች ጋር ናት። ሪያሊቲው ቢወጣ ውድድሩ ቦታ ላይ ብትደርሽ እውነት አስፈላጊውን ነገሮችን አቅርቢ ብትባይ ኤልሻዳይ ታቀርቢያለሽ ነው የሚለው። አንቺና እኔ እናውቀዋለን። መልሱ የሚሆነው እኔና ኤልሻዳይ ጋር ነው። ምክንያቱም እስካሁን ለአንቺ ያለኝ ነገር እንዲያቆም ስለማልፈልግ ነው፣ እንድትመለሽም ስለምፈልግ ነው፣ ወደ ራስሽ እንድትመለሽም ስለምፈልግ ነው። አንድ ሁለተኛ ነገር አላማረኝም፣ አያዋጣሽም። እንደዚህ አይነት ተንኮል አያዋጣሽም። እንደዚህ አይነት ፖለቲካ ውስጥ መግባት አያዋጣሽም። ጥሩ አይደለም። ሶስተኛ ነገር እናትና አባት፣ እኔ እንዳንቺ እናት የአባት ያጠገቢ ሰፖርት የሚያደርጉኝ ካሉ ሌላ ነገር ነው የምሰራው። አፍ አልመላለስም። በእኔ እኮ ያሉትን ሰዎች በዚህ መልኩ እያጠመድኩኝ በሰው እያሰደብኩኝ መታየትን አልፈልግም። ምክንያቱም በዚህ የምንሄደው አካሄዶች መጥፎች ስለሆኑ ጥሩ አይደለም። ኤልሻዳይም ብትሆን ቤታዩ የሆነ ሰዓት ላይ ሁላችሁም ይቆጫችኋል። አስቀያሚ ነው የምትሄዱበት። ሄለን ወታለች ከእንደዚህ አይነት ነገር። እቺው ፖፖ ዲቦራ ስትነግሯት እየወጣች ነው፣ ምክንያቱም እንደማያዋጣት ታውቃለች። ራቁትን ፎቶ ወጣ፣ እሙሙ ለብቻ ወጣ፣ የሆነ ሆቴልም ተባለ። ስሟን ለማደስ ነው የምትጠራው ሁሌ፣ ምክንያቱም ጥሩ ስላልሆነ። ስለዚህ ሌሎቹ የማያደርጉትን ነገር እንቁርት እንዲህ የምትጫወትብሽ ከሆነ ኤልሻዳይ በህዝብ ፊት ነው የምነግርሽ። 1400 ሰው አለ የምታዝኝበት አስቀያሚ ነገር ነው እያስቀመጥሻለሽ። ከፋም ለማም የሚወሩትን ነገሮች በሙሉ ነገ እንደ ታሪክ ነው የሚቀመጡት። በወጣትነት ያደረጋችሁትም ነገር ሊሆን ይችላል። ዛሬ ባታደርጊው እንኳን ለሆነ ሰው አላደረግኩትም ብትይው ኦልሬዲ እንዳደረግሽው ነው የሚቆጠረው። ያ ነገሮች እየበረዱ ይሄዳሉ ሲባል እየጨመሩ ከእግር ወደ ጥፍር ከጥፍር ወደ እሙሙ ገባል። ሲያልፍ ደግሞ እኛ ማለት እንዲህ ነን በቃ ጭራሽ ተብሎ ደግሞ ወደ ፖለቲካው ይሄ ጥሩ አይደለም። እውነት ደግሞ ምርር ብለን እንምጣ ከተባለ ደግሞ እኔ ምንድን ነው የምለው፣ ትቀኛለሽ፣ ታስቀኛለሽ። እኔ ይበልጣል የሚባል ከሆነ ራቁታችሁን ኑ፣ እኔ ስፖንሰር ላርጋችሁና የማን ሰውነት እንደሚያምር የማን መልክ እንደሚያምር ተወዳደሩ። ይሄ ህዝብ ደንቆሮ አይደለም። የምትጠቀሙበትን የካሜራ ኤዲትና ከቶችን እናያለን። ካልቸር ሞዴል ስትነሽ እና ሃይላይት ላይ ሆነሽ ስትሬት ላይ ስትነሽ እናያለን። ከፍለን የምናሰድብ አንዱ ጋር ሄደን ተለማምጠን ወይ አከልዬ ምናምን ስለታዎች የኛ አፋችን አልተዘጋ። ምክንያቱም እየተሰደብን ስለሆነ የኛ ልጆች እየተሰደቡ ስለሆነ መልስ እንሰጣለን። ይህን ነው እየተናገረን ያለ ነው። ምክንያቱም እኛ ከእናንተ ጋር ውድድር ውስጥ አልገባንም። በስድቡ ዝምታንና ደግሞ አብሮ ከዛ ሰው ጋር እየሆኑ ማሰደብ፣ ከዚህም ስንሰደብ ከሁለቱም ጋር ሆኖ ማሰደብ ካለ ደግሞ
ሌላ ታሪክ ይወጣና እንገጥማለን ማለት ነው። ወይ እንገጥማለን ወይ እዛው እንደጀመርሽው እዛው ከጀመርሻቸው ሰዎች ጋር ጨርሽ። ግን ራስሽ ነሽ የምትዋረጂው። ውርደትሽ ደግሞ እየጀመረ ነው። ምክንያቱም ሳትፈልጊ ፖለቲካ ውስጥ እየተዘፈቅሽ ነው። ከማን አባትና እናትሽ ከመጡበት ማህበረሰብ አፈንግጠሽ ኦሮሞ ቤት ብታወደዘድሽ እንኳን እንዳንቺ ያለውን አይደለም ልብሱን ለብሰሽ የራስሽን ወርቅ ብታመጭለት የተዘጋ ብር እንደሆነ የኦሮሞ ቤት እነግርሻለሁ። በእነዚህ አይነት የሚያምን አይደለም። ራሱ አሁን ያወራሻል እንጂ ነገ ዞር ወይ ነው የሚልሽ አንቺ ላይ ነገር ቢደርስ። የራስሽን ስታከብሪ ነው፣ የራስሽን ማህበረሰብ ስታከብሪ ነው እኛን የምታከብሪ። ራስሽን አዋርደሽ እኔን ታከብረኛለሽ? እኔ በፍጹም አላምንበትም። ቢሰድቡሽም ምክንያት አላቸው እነሱ አይደለ? ቢሰድቡሽም ራሱ ዝም ነው የምትይው። እንዴ የኦሮሞ ልብስ ስለለበስኩኝ ነው እንዴ የምትሰድቡኝ? ያ ማለት ጥሩ አይደለም። እኔ እውነት ለመናገር ጥሩ አይደለም። የራስሽን ማህበረሰብ ስታከብሪ ቢሰድብሽም ዛሬ ያው አሁን ያለበት የኢትዮጵያ ፖለቲካ ስትዘፈቂ ማለት ነው ማየት ስለማልፈልግም ነው። እናትና አባትሽም ይንገሩሽ፣ አያዋጣም። እንዳንቺ ያለች ወጣት ልጅ ፉን ወጣ ገባ የምትል ልጅ ማለት አይ ምንም አታመጡ ምናምን ጥሩም አይደለም። በቃ እኔ ፖለቲካ ውስጥ እንድትገቡ ለማናችሁም አልፈቅድላችሁም። ብከለክላችሁ ራሱ ደስ ይለኛል። አልፎ ተርፎ ደግሞ ስንሰደብ ነው እኔን አይወክለኝም። ሳምሪ መሰደብ የለባትም። ሌሎችም የኦሮሞ ሞዴሎች መሰደብ የለባቸውም። እኛ አንቺን ስም ጠርተን አልተናገርንም። በአክብሮት ስምሽን እንኳን አላነሳ ነው። ምክንያቱም የራሴ አመለካከት ስለነበረኝ ስላንቺ። አሁን ግን ዝም ካልሽ ሳምሪ ስትሰደብ ያንቺ ቲፎዞች ሲሳደቡ ዝም ካልሽ ተስማምተሽበታል ማለት ነው። አንደኛ አልተወዳደረችም ከአንቺ ጋር። ያልተወዳደረችበት ምክንያት እንዳልኩሽ ሜካፕ የላትም። እሷ የስፖርት የፈረስ ነበር ስታደርግ የነበረ። ያንን ደግሞ የምታነቢ ከሆነ ትንሽ ጭንቅላት ያለሽ ይመስለኛል። ለምን እዛ ጋር ያንን እንዳደረገች ልታውቂ ትችያለሽ። ዝም ካልሽ ግን ተስማምተሻል ማለት ነው በስድቡ። እሷን እኛን የሚያዋርዱ ሰዎች ጋር አየሽ እምትይ ከሆነ ዋው ችግር አለ ማለት ነው። እና ንግስትነትሽን ይዘሽ እዛው እዛው እኛ ደግሞ አህየነታችንን ይዘን ቤታችን እንቀመጣለን። ሰርተን እንጂ የምናሳየው አውርተን አይደለም። የሶሻል ሚዲያ ንጉስ ለመሆን መሳደብ ብቻ ነው የሚጠበቀው። ይህን ልጅ ደግሞ ተሳደብ አይደለችም፣ አትፈልግም። ሰውንም እንዲሳደብላት አትፈልግም። ከሶሻል ሚዲያ ጋር መቀላቀል አትፈልግም። ይበቃታል። አየችው። ያለፈው ሳምንት አየች እንደዚህ አይነት ወራዳ መሆኑን አይተዋለች ሶሻል ቲክቶክን። ስለዚህ እናንተ ተንቧጠረቁበት። በነገራችን ላይ እኔ ልጅ የተወዳደረችው እንደነገርኩሽኝ እሙሙ ይዛ አይደለም። የኦሮሞ ካልቸር የዛች የንጉሷን የአርሲዋን እመቤት ያ የንግስቲቷን ልብስ ለብሳ ነው እርካሹ። ምክንያቱም እኛ ድሃዎች ነን፣ የዘረፍ ነው የለም። እናቷ ሙሟ ሸጥ አይደለም። እኔ ሙሙን ብሸጥ ኖሮ ልጅ ሀብታም ትሆን ነበር ወይ አንድ የሆነ ነገር ባረግ ኖሮ። እሷ ሙሟን አልሸጠችም። ልዩነታችን እሱ ነው። አልዘረፍንም። በጣም የሚያሳዝነው ኢትዮጵያ ውስጥ ስድብ ያስወነጅላል፣ ሌብነት ግን አያስወነጅልም። በብዛት እኔ እኮ ሰውን አልሳደብም፣ ሰውን መሳደብ አልወድም የሚሉና ከዘራፊ ቤተሰቦች እና ከዘራፊዎች አንዱ ግን አሁን እዚህ ላይ ያሉት ናቸው። ባለሀብት የሚሰራቸው ቤተሰቦቻቸው እናንተ የምንሰራቸው ብትሏቸው ምንም የሆነ ሰዓት ላይ ገንዘብ አግኝተዋል። በምን አይታወቅም። ያ ግን ኃጢአት አይደለም። ለህዝብ ድምፅ መሆን ግን ኃጢአት ሆኗል። እንደነ ቤታዩ ያለው ደግሞ በሚችለው አቅም ህዝቤን አትንኩብኝ ብሎ የአፉን ዱረን ሲወረውር በተግባር ድሮን እየወረወሩ የሚገሉ የሚዘርፉ ሀገርን የሚያራቁቱ ግብር የማይከፍሉ ግን የሚነግሱበት ሀገር ኢትዮጵያ ስለሆነ እኔ በበኩሌ አይመጥነኝም እንደዚህ አይነት ነገር። እኔን የሚነጥነኝ በራሴ የምሰራው በሀቅ የምሰራው ይሄ ብቻ ነው። ይሄ ነው ልጆቼን የማሳያቸው መንገድ ይሄንን ነው። ኢቭን ለእናንተ የምመክራችሁ ይሄንን ነው።
ግን ከተሳዳቢ ጋራ የሚውል ከፍሎ የሚያሰድብ የተጣላውንም ያልተጣላውን ሁሉንም ሲሰደብ ሄዶ አብሮ የሚሆን ከሆነ እኛ ስንሰደብ ተስማምቷል ማለት ነው ያሰው። ስለዚህ ችግር የለውም። እኛ በስርዓት አልተሳደብም። እኔ በበኩሌ አልሰድብሽም፣ ግን ሰርቼ ያሳይሻለሁ። ምክንያቱም ወጥተሽ ስላልሰደብሽኝ፣ ወጥተሽ ከኔ ጋር ስላልተናነቅሽ ብሰድብሽም እኩያ አይደለሽ። ልጄም ባትሆኚ ታናሽ እህቴ ትሆኛለሽ። ስለዚህ አላረገውም ያንን ነገር። ግን ለአንዴና ለመጨረሻ ጊዜ እንነግርሻለሁ። ይሄንን ነግርሽ ይሄንን ድሬ እንዴት ነሽ? እና የኔ ልጅ እንዳልኩሽ እሙሙ ይዛ አይደለም የተወዳደረችው፣ እሙሙ አንሸጥ አይደለም የምትኖረው፣ እንትን ብላ አይደለም። ያ ነው ዲፈረንቱ፣ ልዩነቱ ያ ነው። እና ለማንኛውም የሚጠቅምሽ አሁን ከተናገርኩት ነገር የሚጠቅምሽ ነገር ካለ ውሰጅ፣ ካልጠቀመሽም ደግሞ ምተው ትችያለሽ። ለሪከርደሮችም እናመሰግናለን። ኦኬ ዛሬ ምን ላይ ናችሁ? እኔ ስለ ራሴና ስለ ቤተሰብ እያወራሁኝ ነው። ስለ ርካሹ ልብሳችን የኦሮሞን ጨሌ ርካሽ ስትሉ፣ የኦሮሞን ልብስ ርካሽ ስትሉ፣ የኦሮሞን ዲዛይን ርካሽ ስትሉ እኔ በጣም የሚያስቀኝ እያላችሁ ያላችሁት የኔ ልጅ እየሰደባችሁ ይመስላችኋል። ግን ነው እየሰደባችሁ ያላችሁት የዛን የትልቅ ማህበረሰብ ልብስ ነው፣ የኔ ልብስ አይደለም። ኦኬ የኔ ኦሪጂናል ነው፣ ያ አሮጌ ነው። ያ ከምን እንደተሰራ እንኳን አታውቁም። ዋናው ምን እንደሆነ ታውቃላችሁ? በልጠን መታየታችንን ነው እኛ የምናውቀው። ኮርጀን አይደለም ያ አድቫንስ አይተን ወይንም ደግሞ አከል ያላረግም ብለን አይደለም ያደረግነው። ከሳምንት በፊት ነው የለቀቅነው እኛ። ዛስ ዋይ ይህ ልብስ እንዲለበስም ፑሽ ስናደርግ የነበረው እኔ እናቷ ነኝ። ዛሬ አይደለም ይህንን ነገር ማድረግ የጀመርኩትኝ ከ2016 እሷ ገና የ18 ዓመት ልጅ ሆና ትንሽ ልጅ ሆና ለልደትሽ ምን ልስጥሽ ስላት የአርሴን ልብስ ስጭኝ ያለች። እንዲያውም የአርሴን ልብስ እንድወደው ነው። ዋይ ለምንድን ነው የአርሴን ልብስ ብለሽ ያልሽው ብዬ ያልኩትኝ ልጄ ለልደቷ ስጭኝ ስላለችኝ ብቻ ነው። ሳምሪ 16 ዓመት ምናምን ሲሞላት ማማ ምንድን ነው ጊፍት የምንሰጥሽ ብለን ስንጠይቃት ትዝ ይላችሁ እንደሆነ የምታውቁ ሰዎች አላችሁ። እዚህ ላይ ላይቭ ላይ ነው እንዲ ያለችው፣ ፌስቡክ ላይ የነገርኳችሁ። ከየት እናምጣ? በዛ ሰዓት ልደቷ ሳምንት ነው ምናምን ነው የሚቀረው። ለምንድን ነው ከዛ ለምንድን ግን እኔ ከዛ በፊት ምንም እንደ ኖርማል ልብስ ነበር የማየው፣ ግን ሳይ ልብሱ በጣም ትርጉም ያለው ልብስ ነው። እና ልጄ ንግስት እንደሆነች ያወቅኩትኝ የዛ ሰዓት ነው። ይሄ አመራረጡ። ምክንያቱም የዚህ ሀገር ልጅ ቢሆን ኖሮ ይሁን ነገር ግሽልኝ፣ መኪና መንጃ ፈቃድ አውጭልኝ ወይ መኪና ግሽልኝ ምናምን ነበር የሚለው። እኛ ትልቅ ነገር ታደርጋለች ብለን ስንጠይቃት ስንጠብቅ እሱን ስጡኝ አለች። ከየት እናምጣ? ሆላንድ ተፈለገ። በሰዓቱ ደግሞ እንደዚህም የኦሮሞ ልብስም የሚሸጥ አልነበረም። እዚህ ፍራንክፈርትም የሆነ ልጅ ነበረ ልብስ የማይሸጥም። በዛ ሰዓት ጠየቅ ነው። ሆላንድ አለ ተባለ፣ ሆላንድ ጠየቅ ነው። ከዛ በኋላ ሁል ጊዜ እጄ ውስጥ አይገባም እሱ ልብስ እና እንዲያውም ያለችው ያንን ነው። ቦታው ላይ ሄጄ በምወደው ልብስ እነሳለሁ ነው ያለችው። የምታውቁ ከሆነ ትዝ ይላችሁ 2016 ላይ ነው ያለችው። እና ዛሬ እኛ ባወራ ነው እናንተ መልበሳችሁ ራሱ በጣም ነው ደስ የሚለን። በነገራችን ላይ ልብሳችንን የለበሳችሁ ስላከበራችሁን ነው አይደለም። ማክበራችሁን እኔ በጣም ነው የምቀበለው፣ ደስ ይለኛል። ነው ግን ስድድቡን ይሄ እኔ አቀልሻለሁ የሚለውን ነገር አልወድም፣ አይመቸኝም። በንጹህ ደግሞ መወዳደር ካለባችሁ እግዚአብሔር ምስክሬ ነው የምላችሁ፣ በንጹህ መወዳደር ካለባችሁ የእውነት አምሮባችሁ እና የእውነት ትክክልም ከሆነ እንትን ማለት እችላለሁ። እኔ ግን ለእውነት ነው የምመሰክረው። ያ ነገር አናዷችሁ እኔ ወደቅሽም ላለማለት አለፍሽም ላለማለት የማናችሁንም ስም አላነሳውም።
ያለፉትን ነው ምክንያቱም ሞራል መንካት እኔ አልወድም። ያሁን ልጆች ደግሞ በትንሹ ሞራላቸው ይነካል። እኔ ምንድን ነው ያልኩትኝ ለእኔ ከ2014 አንደኛ ነገር እውነቱን ልንገራችሁ ያልተቀበልኳቸው ምክንያት የጃኒንም የኤልሻዳይንም የዛች የጉጉማንም ያልተቀበልኳቸው ምክንያት ያችኛው አትወድም ሲጀምር እኔ እንዴት እንደለበሰችም አላውቅም። ሁለተኛ ነገር ቆይተው ነው የዕለት ሁለት ነው። ሶሊያና አሁን በጣም ነው የምወዳት፣ ልብሷ በጣም ያምራል፣ ግን አላስገባዋትኝም። የሶሻል ሚዲያ ሰው ናት፣ አላስገባዋትኝም። ሌላም ልጅ ለምን ከሰው ኮርጆ መልበስና ማድረግና ቀደም ብሎ መልቀቅ ይለያያል። እንደዛ ነው ያልኩት። ጃኒ እንግዲህ ጃኒ በምንም መልኩ በጣም ማከብራት ልጅ እና መወዳት ልጅ ናት። የጃኒን አልተቀበል ለምን ጃኒ አልተቀየመች? ለምን ሌላው አልተቀየመም? ዋይ ለምንድን ነው እንደዚህ የምንንቀጠቀ? እውነታው ደግሞ ባይፎርስ አይደለም። እውነታው በኤዲት የተሰራ በላይ ትገዛ በኤአይ በምናምን እስቲ ፊት ለፊት እንዲህ ምንም ነገር ሳይበዛበት ነው እና እንሽ በቃ እውነታው ከመጣ ይሄ ነው። እንሽ ከተባለ ኖ ወይ በጣም ዲፈረንት አለው ስላለው አይ እንደዚህ ነው። ኤአይም እኮ ዛሬ እኮ እየሰራ እኮ ነው እየተቀላቀለ ጥሩ እኮ ኤዲተሮች እኮ አሉ፣ ኤዲቲንጎች እኮ አሉ፣ አፖች ያንን ነው እየተናገርን ያለና። ስለዚህ በናቸው እኔ አሁን ሌሎቹን ለመጣል አይደለም ይህንን የተናገርኩት። የሳምሪ ሞዴል ካሜራማን አንደኛ ከጀርመን የሄደ ሰውዬ ነው በነገራችን ላይ። ኦኬ ካሜራማኗ ራሱ ታዋቂ ካሜራማን ነው፣ ተራ ካሜራማን አይደለም የሳምሪ። እሱ አሁን ናቹራል ነው ያነሳት። ምክንያቱም ቦታው ሊፕስቲክ የምትቀቡበትም በነገራችን ላይ ስለ ሞዴል ታውቃላችሁ? ግን ሰርታችሁ ታውቃላችሁ? ፈረስ ላይ ሆኖ ማን ነው ሊፕስቲክ የሚቀባው? እስቲ ፈረስ ጋላቢዎቹ ናቸው የእንግላንዶቹ። ኳሊቲ ልብሳቸው ብቻ ነው በቃ ቆንጆ መሆን ያለበት። ልብስህ የባህል ልብስ መሆን አለበት። ፈረስ ቴክሳስ ፈረስ የሚነዱትን ታያላችሁ፣ የሚጋልቡትን የቴክሳስ የባህል ልብስ ነው የሚለብሱት። ኦሮሚያ ላይ ታያላችሁ የባህል ልብስ ነው የሚለብሱት። ዩኬ ላይ ውድድር ላይ ታያላችሁ የዩኬ የባህል ልብስ ነው የሚለብሱት። ሀው ፈረስ አካባቢ ላይ ሜካፕ ተቀብታችሁ ጋዴሚት። ለዚህ ነው ውድድር ውስጥ አታስገቧትም። እሷ የሞዴልን የቁንጅናን የማያልፍ ታሪክን ለመጻፍ ነው እዛ ጋ ሄደችውና የሰራችው። በዚህ የምንሰደብ ከሆነ ደደቦች ሰደቡኝ አልሰደቡኝ አይ ዶንት ኬር። እኛ ግን ወደፊት ነው የምንሄደው። እኛ ትክክል ውበትን የሚያውቁ ሰዎች ተቀብለውናል። ውበቱን የሚያውቁ ሰዎች አድንቀዋታል። ለዚህ ነው አትወዳደሩም ስላችሁ። መጀመሪያ ቦርጫችሁን አጥፉ። ገና በልጅነታችሁ ቦርጫችሁን ማጥፋት አለባችሁ። እንደዚህ አይነት የፎቶ ሞዴል መሆን ከፈለጋችሁ፣ ፎቶ ላይ መስራት ከፈለጋችሁ ሰውነታችሁን አስተካክሉ። የፎቶ ምናምን መስራት የፈለገ ሰው ሰውነቱን ማስተካከል አለበት፣ ምግቡን ማስተካከል አለበት፣ ስፖርት መስራት አለበት፣ ሄልዚ ነገሮች መመገብ አለበት፣ መተኛት አለበት፣ ጨዋ መሆን አለበት። መሰዳደብ፣ ስድድብ፣ ቆሻሻ ቦታ ላይ መዋል የለበትም። እኔ እኮ ሜዳ እዚህ ላይ እንደ ልባችሁ ተበላሽታችሁ ብትቀሩ፣ ብትሰዳደቡ፣ ብትገላለቡ እኮ እኔ ችግር የለብኝም። ህይወታችሁ ግን የተበላሸ ነው የሚሆነው። አይደለም የሞዴሉ ጋር ለመሄድ አይደለም ትዳር ከዚህ በኋላ እናንተ ጋር ያለው ህይወት የተበላሸ ነው። የስድብም አይነት አለው። የእናንተ ስድብ እኮ በጣም አስቀያሚ ነው። የሚመጣው ወንድ በሙሉ ሊፈራ ነው የሚገባው። ይህንን አታርጉ ማለት መምከር። ከኔ ያልፋችሁ ልጅ የምታሰድቡ ከሆነ ጋዴሚት እረፉ። ጥሩ አይደለም ለእናንተ። ይህንን ነው የምነግራችሁ እና ሄዳችሁበት አካሄድ ደግሞ የተንኮል ነው። ጨርሻለሁ። እኔ አይጥ አይደለሁኝ እዚህ ላይ ሙልና ማደር። ሳራ ንገሪያቸው እስኪ ጣሊያን ውስጥ ፈረስ ካለ ንገሪያቸው።
የስፖርት ሞዴል ላይ ስትሆኝ ሊፕስቲክ እንደዚህ ያለች እኮ ሁማን ሄር የላትም ማለች እኮ ምናምን። እኔ በነገራችን ላይ በጣም ጌግንታል ነኝ። ለስራዬ ብዬ ናቹራል ልውደድ እንጂ በጣም ሜካፕን እወዳለሁ፣ ስዕልን እወዳለሁ። ያ ማለት ግን ቦታውን አይመጥነውም። ቦታውን አይመጥነው፣ ከቦታው ጋር አይሄድም። ፈረስ ላይ ሆነሽ ያ ናቹራል ሞር ናቹራል ብትጠቀሚ ነው ተቀባይነት የሚኖረው። ፈረስ ላይ ሆነሽ ሀይ ሂል ጫማ አድርገሽ ከከከም ብታረጊ ተደፍተሽ ነው የምትወድቂው። ያ ትንሽ ይችን የምታክል ትናንሽ ነገሮች ከልብስሽ ጋር የሚሄድ ነገር ሱሪ ከለበሽ ቡትስ ነገር እንደዚህ ዝርክት ያለ ቀሚስ ከለበሽ እንደዚህ አይነት ነገሮች ትንሽዮች ነገሮችን ነው የምትጠቀመው። እንዴ በዛ በሙሉ ስትሰደብ ነበረ፣ ባረገችው ጨሌ በሙሉ ስትሰደብ ነበረ። እኔ አሁን ሳምሪን እንደሰደቧት ኤልሻዳይ ማወርድበት በጣም ብዙ መንገድ አለ፣ ግን እኔ አላረገውም። አይኑ አውቃለሁ። ምንም ብትናገሩ ሞራላቸው ይነካል ወጣቶቻችን። ግን እኔ የኔ ልጅን ተሰደበች እና ተዋረደች እና ኤልሻዳይ ተሰድቤ ላመሳስል ነው አላረገው። እኔ ኤልሻዳይን ብመክራትና ብትለወጥ ነው ደስ የሚለኝ። ሌሎቹም ሴቶች ምክንያቱም እኔ እውቀቱ ስላለኝ ይህኔን እዚህ ጋር ብታስተካክል አይ ካላችሁ ደግሞ ኤልሻዳይ ጋር የተሰራው ካሜራ አይደለም፣ ኤአይ ነው ቢባል ውሸት አይደለም። ኤልሻዳይ ራሷ ስላልመች ኤልሻዳይንም ስለማውቃት ኤልሻዳይን እዚህ ላይ ስለምናያት ልብሱ ራሱ በፊት ለፊት ይምጣበል ራሱ ልብሱ አይደለም፣ ግን ኢትስ ኦኬ። እንደዛ መወራረድ ከፈለግን መወራረድ ይቻላል። ግን ይጠቅማል እንዴ? አይጠቅምም። እዚህ ጋር የሶሻል ሚዲያ ወይ ገንዘብ ውድድር የለውም። ተሽሎ መገኘት፣ ባህልን ማድመቅ፣ መከባበር፣ መዋደድን ለማምጣት ነው አይደለም? ግን የማንም ልጅ እየተሰደበ የማንም ልጅን እያሰደብን ቁጭ ብለን እኛ ለመብለጥ ምንሄድ ከሆነ እኛ ምን ያጠፋነው ነገር አለ ማለት ነው። ከሌሎቹ ጋር ኦኬ በሙሙ በጊፍተር በምናምን ተጣልታችሁ ነው እዚህ ጋር የደረሳችሁት። ከኔ ጋር ግን ጸብ ያለሽ አይመስለኝም። ጥሩ ወዳጅሽና ጥሩ መካሪ ታላቀትሽ ከመሆን ውጭ አይደለ? ስለዚህ እንደዚህ አይነቱ ነገር ቢቀር ጥሩ ነው ብዬ ነው የምለው። በስድብ እኮ ቾይስ እኮ አላደረጉም። በስድብ እኮ ነው ቾይስ የተደረገው። በስድብና እንድትመረጥ የሄደችበት መንገድ ተናገርኩ እኮ። አንድ የአማራ ሕዝብ ሰደብ እሷ ራሷ የመረጠችው መንገድ እዚህ ጋራ እውቅናን ለማግኘት የሄደችበት መንገድ አስቀያሚ ነው። የገዛ ሕዝብህ እዚህ ጋራ መጥቶ አንድ ሰው ቢጽፍ እንኳን እኔ እንኳን አላየውም እኮ አልኩ ቢጽፍ ያ ሰው ጻፈ ብለህ ያ እንዴ ምናምን ብለህ ጋዝ መስጠትና ወደዚህኛው ማህበረሰብ ለመቀላቀል የተደረገው ነገር ትንሽ ጎጂ ነው። ይጎዳል። በአጠቃላይ ይጎዳታል። ራሷን ማንንም አይጎዳም። ራሷን ነው የሚጎዳት። በዚህ በእሳት በወደበት ሰዓት ውስጥ ነገር ጥሩ አይደለም ቢሉህ እንኳን እንደዚህ አይነት ነገር ለበስኩ እንኳን ቢሉህ ነገሮችን ማብረር ነው ያለብን። እንዳላሉ ደግሞ የምነግርህ ደግሞ እንዳላሉ እኔ ስላየሁት ኮመንቱ ላይ ማንም የጻፈ ሰው የለም። ምናልባት አንድ ሰው ጽፎ ሊሆን ይችላል። 100% ሹር መሆን አልችልም። ግን እኔ እንደውም እያየሁኝ ነበር፣ ግን የጻፈ ሰው የለም። በጣም በነገራችን ላይ ይሄ ልጅ በጣም ነው የተደነቀችው። ያደነቃት እውቀቱ ያለው ሰው መልኳን የሚያውቅ ሰው እና ያደነቃት እንደዛም ስለሆነ ነው እውነታውን እየተናገርን ያለ ነው። አንተ ንግስት ልትሆንልህ ትችላለች፣ ለእኛ ግን አይደለችም። ልትሆንም አትችልም። ሺዝነቲንግ ምክንያቱም ተንኮል ረጅም ቀን አይሄድም። ተንኮል ረጅም እግር የለውም። በነገራችን ላይ
ማህበረሰብን የሚያክል ነገር ሰደበኝ፣ የኦሮሞ ልብስ ለብሼ እሬቻን ስላከበርኩኝ ብለህ ካልክ በቃ የዛ ሰዓት ነው የወደቅከው። በዛ ሰዓት ነው የወደቅከው። ማንነትን ሳታከብር የኔ ማንነት አታከብርም። ያልተባልከውን ነገር ተባልኩ ብለህ ወደዚህኛው ለአንድ ቀን ሶስት ቀን ለማይሞላ ለሚያልፍ ኢቨንቶች፣ ለሚያልፉ ፌስቲቫሎች ተሰደብኩ ብለህ ከማለት ዝም ናዩ እኮ አለቻል እንዴ! ብዙ የአማራ ልጆች እኮ ለብሰዋል። እሷ ምን ስለሆነችን የተናገሯት? እኔ እኮ ላይፉን ስላየሁት እኮ ነው ግራ ገብቶኝ እኮ ላይፉን እኮ አፕ ዳውን እኮ እያረኩ ነው እኮ ኮሜንቱን ያየሁት የሰደባት ሰው ካለ ብዬ። እሷ ግን ኦልሬዲ የተጠቀመችው ይሄንን ነው ስትለፈልፍ የነበረው ማለት ነው። ያንን ነገር እኔ በፍጹም አልቀበላት፣ ውሸቷን ስለሆነ ማለት ነው። ውሸቷን ስለሆነ ዛትስ ዋይ በውሸት ሀገር የሚበጠበጠው፣ በውሸት ማህበረሰብ የሚበጠበጠው በጣም ዴንጀረስ ነው። እንደዚህ አይነት ነገር ያልተባለ ነገር ተብሏል። ከዛ መጣና ያ መጋጃ ተቀላቀለበት። እሱንም እሷን አይደለም ያችኛዋን ሰቅሎ ሲለጠልጣት የነበረው ለምንድን ነው? እሷን ይችኛዋን ምን አርጋ ነው ይችኛዋን ሰቅለ ያችኛዋን ሲባል ያችኛዋማ እዛው ሀገር ናት ያለችው። አስገድዶ ልበሽ እንዴ! አስገድዶ የኦሮሞ ልብስ ልበሱ የሚል እኮ የለም። ምናልባት ለኦሮሞ ማህበረሰብ ያላትን ክብር ወዳጅነት ለማሳየት ፈቅዳ ያደረገችው ነገር ነው። ያንን አደረገች ማለት ደግሞ የአማራ ህዝብ ነው የአማራ ለምን እንደዚህ ለበሽ ምናምን አንድ ሊኖርች እኔ ፈልጌ አላየሁም። እንግዲህ እኔ ኮሜንቱን ታምጣ እሷ ቁጭ ብላ እስከ መስራቷ እኮ ያያት እኮ የለም። እስከ መስራቷ እኮ ያያት የለም። ቢጃማ ለብሳ እኮ ነው ቁጭ ያለችው። እኔም እኮ አጋጣሚ እኮ ነው ያየኋት። እሷ እኮ ናት የተናገረችው። ቪዲዮ ሰርቻለሁ አያምርም ሂዱና እዩት ብላ እኮ ስታስተዋውቅ አድቨርታይዝ ስታደርገው የነበረችው እኮ ራሷ እኮ ኤልሻዳይ ናት። ዋይ ወዴት ነው የምትሄዱት? እይታ እኮ የምትፈልገው ህዝብና ህዝብን እኮ አጋጭታ አይደለም። የአማራ ህዝብ ቀናብኝ ብለህ እኮ አይደለም። እይታ ከፈለግ በጥሩ ለዚህ ነው እቺ ልጅ እየተለወጠች ነው። በቃ ለዚህ ነው ኤልሹ እየተለወጠች ነው። ወደ መጥፎ ነገር እየሄደች ነው። እግዚአብሔርን ለምን ከዚች ከእንቁርቲ ጋር ማለት ነው። ሁለተኛ ነገር እንቁርቲ ገደል ይዛት ነው የምትገባው። እግዚአብሔር ምስክሬን ነው የምላችሁ። ገደል ይዛት ነው የምትገባው። እየተጠቀመችባት ነው፣ እያስበላቻት ነው። እንዲያረግ ያስወጣል። ከዛ ታርፈዋለህ። እሺ ድብድብ አልፈልግም። እዛው ሂዱና እዛው ሂዱ ቤታችሁ ውስጥ። እውነታው ግን ይሄንን ነው የምነግራችሁ። ኦኬ ልብሱን መድገም ማናት? እኔ እኮ አበባ እንደሚቆጥረው እየከፈልሽ አስተዋውቂ። ከኔ ልጅ ጋር ለመወዳደር ሁማን ሄር ብቻ አይደለም፣ ከኔ ልጅ ጋር ለመወዳደር ምን እንደሚያስፈልጋቸው ታውቃላችሁ? ከኔ ልጅ ጋር ለመወዳደር ካሜራ ኤዲት የሚያደርገውን በሙሉ ማውለቅ አለባት። ራቁቷን መሆን አለባት ወይ በቢኪኒ መቅረብ አለባት። ድጋሚ እናቷ ማህፀን ውስጥ ገብታ መወለድ አለባት። አዳሜ ከኔ ልጅ ጋር ለመወዳደር ማለት ነው።
ከኔ ጋር ለመወዳደር መጀመሪያ በየሆቴሉ ሽማግሌዎችን መውጣት አለባቸው ከነዚህ አይነት ነገር። ከዛ ያ የዛኔ ወዳደራሉ ከኔ ልጅ ጋር ነው።